ናት ያልመጣ ማለት ነው። ሳይመጣ አደረ። ቆይ ለምንድነው ናቲ? ለምንድነው እንደዚህ የምታረገኝ? እሺ ቆይ ለምንድነው ናቲ? እኔ አንተን ለማስደሰት ብዬ ለትዳራችን ብዬ ፍቅራችን እንዲታደስ ብዬ እንደዚህ ዋረኩኝ። ለምንድነው እንደዚህ የምታረገኝ ናቲ? ለምን ናቲ? ለምንድነው ስቃይን የምታበዛው? ናቲ ቀለበት ባረከልኝ ማግስት ለምንድነው እንደዚህ ያረከኝ? እኔ አንተን አስደስታለሁ ብዬ ሁሉ ነገር እሺ ይሁን ግድ የለም በቃ እሺ። ለምን ናቲ? እኔና ምን ማድረግ አልችልም። አትወስንም ብለናል። እሺ መወሰን ማለት እንደሆነ አሳያለሁ ናቲ። ጠብቀኝ እሺ፣ ጠብቀኝ ናቲ። እመኑኝ የእናንተ ቤተሰብ ትክክለኛ ፍርዱን እንዲያገኝ ካላደረኩ እኔ መርማሪ አይደለሁም። የማንም ቤተሰብ ይሁን ማን እውነቱን ደብቆ ቲናም በስተመጨረሻ እንግዲህ ናታን ጠብቃ ስታጣው ወጥታ ልትሄድ ነው ማለት ነው። ቅዱሴ በቃ እኔ ወጥቼ ልሄድ ነው፣ ቤትህን ጠብቅ ናቲ ወጥቶ ስለሄደ ምንም ማድረግ አልቻልኩም እያለች ስጠብቀው መጥቻለሁኝ፣ ጠብቂ መጥቻለሁኝ። ስለዚህ ቅዱስዬ እንግዲህ ቤትህን ጥዬልክ ሄዳለሁ፣ ቤትን ጠብቀው እያለች ትገኛለች። ደግሽም ባላገባም እንግዲህ ደግሼ ተየተጣለውኝና ትቼው ልሄድ ነው እያለች ቀለበቷን አስቀምጣ ጥላ ልትሄድ ነው ማለት ነው። ናቲ ለመጨረሻ ጊዜ ስልክህን እደውላለሁኝ፣ ይህን ስልክ ካላነሳክ እስከ ይሄ መጨረሻ ነው እንግዲህ ይሄ ቃሌ ነው፣ ምንም ማድረግ አልችልም እያለች ቲና ወጥታ ለመሄድ ለናታን ስልክ ልትደውልለት እየተዘጋጀችም ትገኛለች። ናቲ አንሳውተው ግን እያለችም ቲና በጣም እየተናደደችም እንባዋን እያፈሰሰች ትገኛለች። ናቲን በፍጹም ሊያነሳም አልቻለም ማለት ነው። ያጋጠመው ነገር ምን እንደሆነም ባይታወቅም እንግዲህ ቲና ጠበቃው አታ በጣም እያለቀሰች ትገኛለች ማለት ነው። እንግዲህ የሾፌሮች ነገር ውጪ ምን እንደሚያደርጉም ባይታወቅም ቲናዬን ብቻዋን እያለቀሰች ትገኛለች ማለት ነው። ቲና የመጨረሻ የት ነው ያለው? እባክህን ተው አልፈለገሽም ወይ ብትለን ጥሩ ነበረ፣ እኔን ተስፋ አላደርግም እያለች ቲና በጣም እያለቀሰች ትገኛለች ማለት ነው። እንግዲህ ይሄም አጋጣሚ ነው ማለት ነው። ናቲዬ ግን ምን አድርግህ ነው ባልወለድና ባልፈጠር ይሻለኛል ለምንድነው እያለች ቲና በጣም እያለቀሰች ትገኛለች። ናቲዬ ግን ለምንድነው እንደዚህ በነፍስ የምትጫወተው? እምቢ ካልከ እምቢ ማለት ነው እንጂ ለምንድነው እያለች አሁን ስልኳንም እያየች ትገኛለች። እንግዲህ በስተመጨረሻ ማን እንደመጣ አብረን እናያለን ማለት ነው። ኪያ እንግዲህ መርማሪው ጋር ሂዳ ቁጭ ብላለች ማለት ነው። መርማሪ ኪያዬ መጣሽ እንዴ እንኳን ደህና መጣሽ እያለ ይገኛል። ኪያዬ ምንድነው የተፈጠረው? ትላንት ዛሬ ምን እንደተቻኮልሽ በምንም ነገር ሳልደብቂ ንገሪኝ እያለ ይገኛል። ወይ ኪያዬ በጣም ይቅርታ ደንግጬ ስለነበረ ነው እያላት ይገኛል። ኪያ መለስ ብላ አረ ምንም ችግር የለውም እኔ ነኝ የደነገጥኩት እንጂ አንተ አይደለህም እያለችም ትገኛለች። እሺ ምንድነው ያጋጠመሽን ነገር ንገሪኝ ብሎ ሲላት እርግጠኛ አይደለሁም ግን
የእንግዳ ክፍል ውስጥ ማታ የሁለት ሰው ሰምቼ ነበር። ነገር ግን አንደኛው የኬራ ድምጽ መሰለኝ እያለችው ትገኛለች። እርግጠኛ ነሽ ግን ኬራ መጥቶ ነበር እንዴ ብላ ስትል አዎ ሳይመጣ አይቀርም የሆነ ነገር ብርጭቆ እጄ ላይ ነበረ። ሁሉም እንግዲህ ከእጄ ወደቀ። ከዛ ተመለስኩኝ። እንግዲህ እውነት ነው እንዴ ይሄ ነገር ምንድነው? ኪያ እንደ ህግ ባለሙያ እንግዲህ ሁሉንም ነገር አሳልፈሽ እንደመስጠት እንዳለብሽ ነው እምጠይቅሽ እያለ ይገኛል። ግን እኮ አባባ ምሩ እንደማንም ሰው ጥሩ ሰው ባይሆኑስ ብዬ አሰብኩኝ እያለችም ትገኛለች። መርማሪውም ያ ሰውዬ ግን ኬራ ባይሆንስ ብሎ ሲላት እኔ እንጃ እንግዲህ ጽናትም ባህሪዋ ተለዋውጧል። ምን እንደሆነችም አላቅም፣ ምንም ግራ ገብቶኛል እያለች ትገኛለች። እሺ ጽናትም ወይም ጽናትንም ትንሽ መታገስ አለብሽ እያላተም ይገኛል። እሺ እኔማስ ያው እንቅልፍም ቢሰላለኝ ለአንተ ልናገር ብዬ ነው የመጣሁት ብላ ስትል ኧረ ችግር የለውም እያላተም ይገኛል። ግን ለአንተ ችግርና ሁሉም ነገር መስማት አይሰለችህም እንዲህ ብላ ስትል በፍጹም አይሰለቸኝም እያለ ይገኛል። መርማሪውም እንግዲህ ኪያ ሁሉንም ነገር ልዘረግፈው ትንሽ ደቂቃዎች ይቀረዋታል ማለት ነው። እንደዚህ አስቸኩለሽን ጠርተሽን እንኳን ቁርስ ምንም ነገር ሳልበላ ነው የመጣሁት፣ ባይሆን ቁርስ ልጋብዝሽ ብሎ ሲላት ኪያ ደግሞ መለስ ብላ አረ ባይሆን እኔ ነኝ መጋበዝ ያለብኝ እያለችም ትገኛለች። አረ እኔ ነኝ መጋበዝሽ ብሎ ሲላት እሺ ብላ ስትል እንውጣ እንዴ ብሎ ሲላት አዎ በደስታ እያለች ትገኛለች። ኪያም ቦርሳውስ ምናምን ብላ ስትል ቦርሳ መያዝ አንቺን ያስረብሽሻል እንዴ ብሎ ስላል አረ ምንም ችግር የለውም ብላ ትለዋለች። እሱም ያው ስለ ቦርሳው መያዙ ትንሽ ቅር ብሎታል ማለት ነው። እንግዲህ አስቀምጦ ለመውጣት እየተዘጋጀ ይገኛል ማለት ነው። አባባ እዚህ ለምንድነው ይዞኝ የመጡኝ ብሎ ሲል እንግዲህ ከልጄ ጋር ላስተዋውቅክ ነው የመጣሁትኝ እያለ ይገኛል። እንግዲህ ምን ሆናችሁ ነው? ምን ተፈጥሮ ነው እያሉ ይገኛሉ። ቆይ ምን ሆናችሁ ነው? ከኔ ምን ፈልገህ ነው እያለውም ይገኛል ማለት ነው። እንግዲህ ኬራን ለማስተዋወቅ አባባ አንዱን ልጅ ከመንገድ ይዞ መጥቷል ማለት ነው። እንግዲህ እኔ በዚህ መንገድ አንተን ያመጣው አንደኛ ነገር ኬራን እንዳትጎዳው ብዬ ነው በዚህ መንገድ ያመጣው እያለ ይገኛል ማለት ነው። ቆይ አንተ ማነክ? ማን ስለሆንክ ነው እያለ አባባንም እየተቆጣ ይገኛል ማለት ነው። እንግዲህ በጣም ልጁም ተጨናንቋል። ይኸውልህ ኬራ እኔ ልሂድበት በሰላም ልቀቀኝ እያለ ልጁም እየተናገረ ይገኛል። እንደዚህ ነው የሚሻለው አጎቴ እያለም ይገኛል። ኧረ አባባ አንድ ነገር ፈልጎ ብቻ እንዳላመጡት እርግጠኛ እንድንሆን እንግዲህ ምን ማድረግ እንዳለበት እሱም ያውቃሉ ማለት ነው። ይሄዱን ልጅ እንግዲህ ከዚህም በኋላ እኔና አንተ በቂ ነገር ይኖረናል እያለ ይገኛል። እኔ ምን ማለት እንደሆነ አልገባኝም እያለ ይገኛል ማለት ነው ልጁም። ከዛ እኔና አንተ እናውቃለን አንተም ታውቃለህ ብሎ ሲል እኔም ማውቀው ታሪክ ምንም ነገር የለም እያለ ይገኛል ማለት ነው። እንግዲህ እንደዚህማ አታድርግ፣ ልክ ግን እንደሌለበት ሀገር እያደረጋችሁ አታድርጉ፣ ቤተሰቦች የማይፈልጉ መሰላችሁ እንዲህ ብሎ ሲል አታስብ እያለ ማንም ሰው ማን እንደሚደርስልክ እስኪ እናያለን እያለ ይገኛል። እንግዲህ ልጄ ሳምሶን እንደዚህ ማድረግ ላንተ ምንም ነገር አይጠቅምህም እያሉት ለሳምሶን በጣም እያስጠነቀቁት ይገኛሉ ማለት ነው። ሳምሶን አንገቱን ደፍቶ ምን ማድረግ እንዳለበትም ግራ እየተጋባ ይገኛል ማለት ነው። እንግዲህ በጣም ያሳዝናል።
አባባውን ከመንገድ ይዞት ወደ ኬራ ጋር ይዞት ይሄዳሉ ማለት ነው። ኬራ እንግዲህ በጣም የተደሰተ ነገር ይመስለኛል። ብቻቸውም እዛ ሆኖ እየተጨናነቁም ይገኛሉ። እንግዲህ ኬራ አሳልፎ አንተን ሳምሶን እንዳይሰጥ እሱን ነው የፈራ ነው ማለት ነው። አሁንም ቲና ብቻዋን እየተንጎራደደች ትገኛለች ማለት ነው። ቲና ሊሂድ እያለች ሻንጣዋን ወደዛ ወደዚህ እያንከራተተችው ትገኛለች ማለት ነው። እንግዲህ ቲና ናታን ስለጠፋ በጣም ጭንቅ ብሏታል ማለት ነው። ከዛ ሰኒ ጽናት ትመጣለች። ጽናት መጣ ምንድነው ይሄ የልትሄጂ ነው ብላ ስትላት በቃ እኔ ሁሉንም ነገር አዘጋጅቼ ናታን ከቤት ጠፍቷል ማለት ነው። ሳይመጣ እዛው ነው ያደረው። የኔ መቀመጥ ለኔ እዚህ ምንም ትርጉም አይሰጥም እያለች ቲና ለጽናቴም እየተናገረች ትገኛለች። እንግዲህ ጽናትም ሁሉንም ነገር ለማስተካከል እየሞከረች ትገኛለች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቤተሰቡ ናችሁ በላይ ግቡ። መልካምነት ለራስ ነው።